ብዙዎቹ የፎርሲና ፎርቢ ፀጉር ባለቤቶች የፊት ለፊት ፀጉራቸውን ቀስ በቀስ እያጡት ይገኛሉ። እንዲያውም አንዳንዶቹ ነገሩ እየተከሰተ መሆኑን እንኳን አያስተውሉም። በመጀመሪያ ላይ የፊት ለፊት ፀጉራቸውን መጠኑ እየቀነሰ ይሄዳል። በመቀጠል ደግሞ በግንባርና ግራ ቀኝ ያሉት የፀጉር ዛላዎች ባዶ መሆን ይጀምራሉ። ሳናስበው ከግንባራችን እየሸሸ መሄዱን ይቀጥላል። አብዛኛው ሰው ለዚህ ምክንያቱ ዘር ወይም ጄኔቲክስ እንደሆነ ነው የሚያስበው። ሌላው ደግሞ የተፈጥሮ ፀጉሬ ነው ብለው ራሳቸውን ያሳምናሉ። ነገር ግን በብዙ ጥናቶች እንደሚያሳዩት እውነተኛው ምክንያት የትራክሽን አሎፔሺያ ነው። ይህ የሚከሰተው ፀጉርን በጣም አጥብቆ በማስያዝ በዊግ፣ በኤክስቴንሽን፣ ስክስክ ስፌት በተደጋጋሚ በሚደረጉ የፀጉር ስታይሎች ነው። በተለይ ደግሞ የፎርሲ ፀጉር ባለቤቶች የራስ ቅላቸው እስኪወጠር ድረስ ፀጉራቸውን ስለሚሰሩ ለዚህ በብዛት ይጋለጣሉ። ነገር ግን አንድ መልካም ዜና አለኝ። የፀጉር መውጫ ቀዳዳ ፎሊክል ሙሉ በሙሉ ካልተጎዳ ፀጉርን መልሶ ማሳደግ ይቻላል። ዛሬ የደም ዝውውርን የሚያነቃቃ፣ የራስ ቅል መቆጣትን የሚቀንስ፣ የደከሙ የፀጉር መውጫ ቀዳዳዎችን የሚመግብ ድንቅ የእጽዋት ውህድ ሻይ ኸርባል ቲ አሳያችኋለሁ። የሚያስፈልጉን ግብዓቶች ቅርንፉድ፣ ከርከዴ፣ ኮሰረት፣ የሽንኩርት ውሃ ልጣጩ ማለት ነው፣ ፓርስሊ፣ አሉቬራ ወይም ብሬት የምንለውና ቫይታሚን ኢ ነው ማለት ነው። ዋናው ነገር ደግሞ በቀላሉ በቤት ውስጥ ማዘጋጀት መቻላችሁ ነው። ወደ ዝግጅቱ እናልፋለን። ከዛ በፊት ግን ወደ ትሪትመንቱ ከመሄዳችን በፊት ችግሩን በሚገባ ማወቅ አለብን። ትራክሽን አሎፔሺያ የሚከሰተው የፀጉር ቀዳዳዎች ለረጅም ጊዜ የመሳሳብና የመወጠር ኃይል ሲያርፍባቸው እንደሆነ አይተናል። ይህ ውጥረት በራስ ቅላችን ውስጥ ሶስት ዋና ችግሮችን ይፈጥርብናል። በመጀመሪያ በፀጉር ቀዳዳዎች ዙሪያ ጥቃቅን ቁስለቶች ማይክሮ ኢንፍላሜሽን ይፈጠራሉ። በመቀጠል ደግሞ ፀጉርን የሚመግበው የደም ዝውውር ይታገዳል። በመጨረሻም ደግሞ የፀጉር ስር እየደከመ ይሄድና በጣም ስስ ፀጉር ማብቀል እንጀምራለን ማለት ነው። ስለዚህ የራስ ቅላችን የማገገሚያ ጊዜ ካላገኘ ቀዳዳዎቹ እየደከሙ ይሄዱበታል ማለት ነው። ነገር ግን ውጥረቱን ቀንሰን በተፈጥሮ እጽዋት ካገዝነው ጠንካራ ፀጉር ማምረት እንጀምራለን ማለት ነው። ብዙ እጽዋት እነዚህን ሂደቶች የሚደግፉ ተፈጥሯዊ ሞሌኪሎች አሏቸው። ዛሬ የምናዘጋጀው ውህድ ሻይ 3 የእጽዋት ጥቅሞችን ይዘዋል። የራስ ቅልን ለማነቃቃት፣ የፀጉር ቀዳዳዎችን ለመመገብ፣ አዲስ ፀጉር እንዲበቅል ለመደገፍ። የመጀመሪያው ውህዳችን 4 ፓወርፉል እጽዋቶችን ይጠቀማል። ቅርንፉድ፣ ከርከዴ፣ ኮሰረትና አብሽ። በመጀመሪያ ስለ ቅርንፉድ እንነጋገር። ቅርንፉድ በውስጡ ዩጄኒል የተባለ ተፈጥሯዊ ንጥረ ነገር ስላለው በተፈጥሯዊ ሕክምና ውስጥ ትልቅ ስም አለው። ይህ ንጥረ ነገር ደግሞ የደም ዝውውርን በሚገርም ሁኔታ ያፋጥንልናል። በራስ ቅላችን ውስጥ የደም ዝውውር ሲጨምር የፀጉር መውጫ ቀዳዳዎች ፎሊክልስ በቂ ኦክስጅን እና ንጥረ ነገር ያገኛሉ ማለት ነው። ይህ በተለይ ደግሞ በውጥረት ለደከመ ፀጉር ትልቅና ወሳኝ ነገር ነው። ምክንያቱም የተሻለ የደም ፍሰት ማለት ፀጉሩ ጠንካራ ሆኖ እንዲበቅል የሚያስፈልገውን ማግኘት ማለት ነው። ቀጥሎ ደግሞ ስለ ከርከዴ እናያለን። ከርከዴ በብዙ ተፈጥሯዊ የፀጉር እንክብካቤዎች ውስጥ እጅግ የተከበረ አበባ ነው። በውስጡ ያሉት አንቲ ኦክሲዳንቶች እና ተፈጥሯዊ የማለስለሻ ባህሪያት የፀጉርን ዛላ ያጠናክራሉ ማለት ነው። ሶስተኛው ደግሞ ኮሰረት ነው። ኮሰረት የራስ ቅል ሚዛንን ለመጠበቅ ይረዳል። በተለይ ደግሞ በክርር ባለ ሹሩባ ኤክስቴንሽንስ አማካኝነት የራስ ቅላችን ሲቆጣና ሲመረት ኮሰረት ተፈጥሯዊ ሰላሙን ይመልስለታል። አብሽ ያው እንደምታውቁት ለፀጉር እድገት ተአምረኛ ነው። የተፈጥሮ ፕሮቲን በውስጡ አለው። ማዕድናትና ሚሴሌት ስላለው ደግሞ የፀጉራችንን ዛላ ያጠናክርልናል። እንደምታውቁት የራስ ቅላችንም እንዳይደርቅ ይከላከላል። ስለዚህ ለዚህ ውህድ ውስጥ በጣም አስፈላጊ ከሆኑት ዘሮች ውስጥ አንዱ አብሽ ነው ማለት ነው። ስለዚህ እነዚህ አራቱንም እጽዋቶች ቅርንፉድ፣ ከርከዴ፣ አብሽና ኮሰረቱን በንጹህ ውሃ ለብቻቸው በጠርሙስ ውስጥ አድርገን እንዘፈዝፋቸዋለን ማለት ነው። ለብ ያለ ወይም የሞቀ ውሃ እንጨምርበትና እቃውን ዘግተን ለ12 ሰዓት እንዲቆዩ እናደርጋቸዋለን ማለት ነው። ለምንድን ነው እንደዛ የምናደርገው? ረጅም ሰዓት ሲቆዩ እጽዋቶቹ በውስጣቸው ያለውን ጥቅም ለውሃው እንዲሰጡት ይረዳናል ማለት ነው። ከ12 ሰዓት በኋላ ግን ውሃውን አጥልለን እናስቀምጠውና በኋላ የምንጨምርበትን ደግሞ ነግራቸዋለሁ። አሁን ደግሞ የሽንኩርት ልጣጭና ፓርስሊን በመጠቀም ሁለተኛው ውህዳችንን እናዘጋጃለን። ብዙ ሰው የሽንኩርትን ቅርፊት በቆሻሻ መልክ ይጥላል። ነገር ግን ለፀጉር ጥንካሬ በጣም አስፈላጊ የሆነውን ሰልፈር በውስጡ ይዘዋል። ፀጉራችን ከኬራቲን ከተባለ የፕሮቲን የተሰራ ሲሆን ይህ ፕሮቲን ደግሞ ጥንካሬ የሚያገኘው ከሰልፈር ነው። ስለዛ ፓርስሊ ደግሞ ለቆዳ ጤና የሚረዱ ልዩ ቫይታሚኖችን ይዘዋል። የራስ ቅላችን ደግሞ የቆዳችን አካል በመሆኑ እሱን መመገብ ደግሞ ለፀጉር እድገት ምቹ ሁኔታን ይፈጥርልናል ማለት ነው።
ስለዚህ የሽንኩርት ቅርፊቱንና ፓርስሊውን ድስት ውስጥ እናደርጋለን። ከዛ ውሃ እንጨምርበታለን። ሁል ጊዜ የውህድ ውሃ ስትጠቀሙ የታሸገ ውሃ ቢሆን በጣም አሪፍ ነው። ለምንድን ነው የታሸገ ውሃ አሪፍ የሚያደርግልን? ክሎሪን ስለሌለው ማለት ነው። ለፀጉራችን ደግሞ አንታጠበው አንለቀለቀውም ውህድ ውሃዎችን አይደለ ስፕሬው ላይ ስለምንተወው የታሸገ ውሃ ቢሆን በጣም አሪፍ ነው። ከዛ ለ10 ደቂቃ ያህል ቀስ ብሎ እንዲፈላ እናደርገዋለን ማለት ነው። ያንን በደንብ ሲፈላ እራሱ ይታያቸዋል። ከለር እያመጣ ይመጣል ማለት ነው። ከዛ ከፈላ በኋላ እናወርደውና ትንሽ አቀዝቅዘን እናጠለዋለን ማለት ነው። ከዛ ካጠለልነው በኋላ ለብቻው እናስቀምጠውና በኋላ እንዴት እንደምንቀላቅለው ደግሞ አሳያችኋለሁ ማለት ነው። በመቀጠል ደግሞ ቅድም የሰራነው ውህድ አለ አይደለ? ያ የከርከዴው ማለት ነው። እሱን እናመጣውና ጥቂት የአሊቬራ ወይም የሬት ጄል እንጨምርበታለን ማለት ነው። ለምንድን ነው የምንጨምርበት? አሊቬራ ቆዳን የማቀዝቀዝ እና የራስ ቅልን የእርጥበት መጠን የማመጣጠን ልዩ ችሎታ ስላለው ማለት ነው። በመጨረሻም ደግሞ ጥቂት የቫይታሚን ኢ ዘይት እንጨምርበታለን ማለት ነው። ቫይታሚን ኢ ቢኖራችሁ በጣም አሪፍ ነው። ለምን? ቫይታሚን ኢ የራስ ቅል ሴሎችን ከጉዳት የሚከላከል ኃይለኛ ጸረ ኦክሳይድ ስላለው ማለት ነው። ካልሆነ ግን ጥቂት የኮኮስ ዘይት መጨመር ትችላላችሁ፣ የወይራ ዘይት መጨመር ትችላላችሁ፣ የአልመንድ ዘይት መጨመር ትችላላችሁ፣ ወይም እናንተ ያላችሁ ለፀጉራችሁ የሚስማማችሁ ኢሴንሻል ኦይሎችን መጨመር ትችላላችሁ ማለት ነው። አሁን ሁለቱንም ውህዶች 50-50% አድርገን የከርከዴውንና ቅድም ያብሹ የአራቱ ውህድ አለ፣ እንደገና ደግሞ የፓርስሊውና የሽንኩርቱ ውህድ ውሃ አለ ማለት ነው። እነዚህ ሁለቱ ውህድ 50-50% በእኩል መጠን እናደርጋቸውና አንድ ላይ ደግሞ ከቀላቀልናቸው በኋላ ወደ ጠርሙሳችን ስር እንጨምራለን ማለት ነው። እነዚህን አንድ ላይ ከጨመርን በኋላ ሬቱና ቫይታሚን ኢዩ መጨመር እንችላለን። ካልሆነም ደግሞ እንደኔ ማድረግ ትችላላችሁ ማለት ነው። ብቻ በሁለቱም መንገድ ያስኬዳችኋል። ብቻ እኩል ማድረጋችሁን አትርሱና በንጹህ ጠርሙስ ውስጥ ማድረግ አለባችሁ ማለት ነው። ከዛ በኋላ ይህንን ውህድ ውሃ ከሰራችሁት በኋላ እንዴት ነው የምትጠቀሙት የሚለውን ደግሞ እናወራለን። እሺ ውህዳችንን አዘጋጀን፣ እንዴት እንጠቀመው? ቆይ ከዛ በፊት ግን የጥንቃቄ መረጃ አለኝ። ይሄ በጣም አስፈላጊ ነው እና ይጠቅማችኋል። ስለ ፀጉር ቅባቶችና ክሬሞች ነው። ቪዲዮቻችን ከመጨረሳችን በፊት የፊት ፀጉር መሳሳት፣ ትራክሽን አሎፔሺያ ላለባችሁ ሴቶች ሁላ ላካፍላችሁ የምፈልገው በጣም ወሳኝ መረጃ ነው። እባካችሁ ወፍራም የሆኑ የፀጉር ክሬሞችና ሎሽኖችን በቀጥታ የራስ ቅላችሁ ላይ ስትቀቡ በጣም ጥንቃቄ አድርጉ። ብዙዎቹ በገበያ ላይ የሚገኙ ክሬሞች እንደ ኤስኤምኤስኤም ያሉ ለፀጉር እድገት ጠቃሚ የሚመስሉ ንጥረ ነገሮች እና ወፍራም የሆኑ የኬሚካል ውህዶችን ይይዛሉ። ነገር ግን እነዚህ ክሬሞች ደጋግመን የራስ ቅላችን ላይ ስንቀባቸው ችግር ሊፈጥሩብን ይችላሉ። ወፍራሞቹ ንጥረ ነገሮች የራስ ቅላችን ላይ በመቀመጥ የፀጉር ቀዳዳዎች ፎሊክልስ በቂ አየር እንዳያገኙ ያፍኗቸዋል ማለት ነው። በተለይ ደግሞ እነዚህ ክሬሞች ተቀብታችሁ በሙቀት ማድረቂያ ካስክ ውስጥ ፎን የምትጠቀሙ ከሆነ ሙቀቱ በራስ ቅላችሁና በክሬሙ መካከል ታፍኖ ይቆያል። ይህ ሙቀትና የክሬም ክምችት ደግሞ አየር የማጣት ጥምረት ማለት ነው። ድብቅ የራስ ቅል መቆጣት ያመጣባቸዋል ማለት ነው። ለዛ ነው አንዳንድ ልጆች ካክሱስ በጣም ከወጣችሁ በኋላ የሚለበልባችሁ የሚያቃጥላችሁ በሁለተኛው ቀን በጣም የምትቸገሩት ማለት ነው። በመስታወት ወይም በአይናችሁ ምንም የሚታይ ነገር የለውም፣ ግን ከፀጉራችሁ ራስ ቅላችሁ ስር ግን ቁስለት ተፈጥሯል ማለት ነው። በአይን አይታይም፣ በማይክሮስኮፕ ግን ማየት ይቻላል ማለት ነው። ስለዚህ እንደዚህ በሚሆንበት ሰዓት ሂድን ስካልፕ ኢንፍላሜሽን አለ እንላለን ማለት ነው። ስለዚህ ክሬም ላይ ልዩ ጥንቃቄ ያስፈልጋቸዋል። የፀጉር ቀዳዳዎች መቆጣት ደግሞ ለጤናማ የፀጉር እድገት ትልቁ ጠላት ነው። የፀጉር ስሮች ለረጅም ጊዜ ተቆጥተው ኢንፍሌምድ ሆነው ከቆዩ ይዳከማሉ። ይህ የፀጉር ተመልሶ እንዲበቅል የሚያደርገውን ጥረት በጣም አስቸጋሪ ያደርገዋል ማለት ነው። ለዚህ ነው የፊት ፀጉራችሁን ለማሳደግ በምትጥሩበት ጊዜ ሪከቨሪ ፔሪየድ ላይ ማለት ነው የራስ ቅል በቀላሉ እንዲተነፍስ የሚያደርጉ ቀለል ያሉ ውህዶች ላይ እንድታተኩሩ መመክራችሁ ማለት ነው። ዛሬ ያዘጋጀነው አይነት የእጽዋት ውህድ ውሃዎች የራስ ቅልን አያፍኑም፣ ይልቁንም የደም ዝውውርን በማፋጠን ፀጉር እንዲያገግም ይረዳሉ። ፀጉራችሁ ተመልሶ እንዲበቅል የፀጉር ቀዳዳዎች፣ ኦክሲጅን፣ የደም ዝውውርና ሰላማዊ አካባቢ ያስፈልጋቸዋል ማለት ነው። ስለዚህ ዋናው ምክሬ ፀጉራችሁ እያገገመ ባለበት ወቅት ወፍራም ክሬሞችን በቀጥታ የራስ ቅላችሁ ላይ ከመቀባት እንድትቆጠቡ ነው። በምትኩ እንደነዚህ ያሉ ቀላል ተፈጥሯዊ ፈሳሾች እና ተፈጥሯዊ ዘይቶችን ሮድሺፕ ሊሆን ይችላል፣ አርገን ሊሆን ይችላል፣ የአቮካዶ፣ የአልመንድ ወይም ደግሞ የወይራ የኮኮስ ብቻ ቀለል ያላችሁ እናንተ እጃችሁ ላይ ያለውን ንጹህ የተፈጥሮ ዘይቶችን በመጠቀም ለፀጉር ስሮቻችሁ የመተንፈስ እድል ስጧቸው።
እሺ ያዘጋጀነውን ውህድ ስፕሬይ በመርጫ ቦትላችን አድርገን ፀጉራችንን በመክፈል የራስ ቅላችን እንዲታይ አድርገን በተለይ ደግሞ ፀጉራችን በሳሳበትና ግንባራችሁ በደንብ አድርጋችሁ እርጩት። መሀል ላይም ከሆነ በቃ የተጎዳበት ኤሪያ ላይ በደንብ አድርጋችሁ ስርስሩን ትረጩትና ከዛ ለአንድ ደቂቃ ያህል በጣቶቻችሁ ማሳጅ ታደርጉታላችሁ። ማሳጅ በምታደርጉበት ጊዜ የደም ዝውውርን በማፋጠን ይሄ ውህድ ውሃችን ዲፕ ወደ ፀጉራችን ስር እንዲገባ ይረዳዋል ማለት ነው። ይህንን ትሪትመንት በሳምንት 3 ጊዜ ተጠቀሙት። ግን ቅድም ያልኳችሁ ጠፈፍ ሲላችሁ ትታችሁት አይደለም ስፕሬው ረጭታችሁ የምትሄዱት። ቅድም ባልኳችሁ ዘይቶች ድጋሚ መደረብ እና ማሳጅ ማድረግ አትርሱ። ከዛ በኋላ ደግሞ ሁሌም እንደማወራው ቢኖር ለዛላው የሺያ በተር እና ካስተር ቀላቅላችሁ ዛላውን በሱ ብትቆልፉት የበለጠ አሪፍ ውጤት ይሰጣችኋል። ለጫፉም ለስሩም ለፀጉራችሁ ማለት ነው። ለቆዳው አይደለም እያልኳችሁ ያለሁት ለዛላችሁ ማለት ነው። የበለጠ አሪፍ ጥቅም ታገኛላችሁ። እንደገና ግን ይሄ ሁሉ ለፍታችሁ ቆዳችሁን የሚወጥሩ የሚጎትቱ የፀጉር ስታይሎች የምትጠቀሙ ከሆነ ልፋታችሁ ከንቱ ነው የሚሆነው። ስለዚህ ትራክሽን አሎፔሺያ በጣም ከሚጠላው ነገር አንዱ ውጥር ያለ ሹሩባና ውጥር ያለ የፀጉር ማስያዝ ስታይል ስለሆነ እሱ ላይ ልዩ ጥንቃቄ አድርጉ። ፀጉር መሸሽ በአንድ ቀን አልመጣም። እንዲመለስም ትዕግስትና ኮንሲስተንሲ ያስፈልገዋል። በተጨማሪም ከነዚህ ተፈጥሯዊ መፍትሄዎች ጋር ቀለል ያለ አያያዝን ከተከተልን የፀጉር ቀዳዳዎች እንደገና ማገገም ይጀምራሉ። ሁልጊዜም አስታውሱ፣ ጤናማ ፀጉር የሚጀምረው ከጤናማ የራስ ቅል ነው። ይህንን ጠቃሚ መረጃ ለጓደኞችሽ እንዲደርስ ቪዲዮን ሼር ማድረግ ትችያለሽ። እንዲሁም ማንኛውም ጥያቄ ካለሽ ኮሜንት ላይ ጻፊልኝ፣ በደስታ መልሳለሁ።